አይደለም ምን ቻለሽ አይደል እንዴ? እኔ ፍቅር የማይገባሽ ቢና አንጠለጠልሽ አንጀቴን በላው። ፍቅርሽ ነው የጉዳይ ውሃ ያስጠጣኝ። አጀብጀብ ዝንፉ ተቃንቷል፣ የጎደለው ሞልቷል። ድፍረሱ ጠራ ውለዱ ንገሱ ያላገባህም አግባ ያገባም ውለድ የዝና አራንቺ የዝና ሆዲዬ የዝና ተያታ አንገላችኝ የዝና ተማሪ ነኝና ቴንኪው ቻን ግን እኮ ማለት የነበረብሽ እኔ አንተን አልተቀየምኩም ይቅርታ አድርጌልሃለሁ አይደለ? ፋሚሊዎች ሳፋጥጥሽ መች ተቀየሜ ካሉ አልተቀየምሽኝም። አረ ተቀየሚኝ በእናትህ። ለምን እቀየምሃለሁ? ደግሞ ነግሬያቸዋለሁ። እኔ ማሂን በማረጋት ነገር በማዝጋት ነገር ትችለኛለች። እሷም ደግሞ በምታረገኝ ነገር እኔ እችላታለሁ አልኳቸው። ልክ ነኝ። የኔ ፋዘር ይመጣልና አዲስ አበባ ሰሪ ይመጣ ፋዘሬ የትም ይዤው አልሄድምና የሚመጣው የራሱ ስራ አለበትና እቤት አንቺ ጋር ይዤው እመጣለሁ። ምግብ አንቺ ደግሞ የሚጣፍጥ የተለመደውን የሚጣፍጥ አልጫ ወጥ፣ ቀይ ወጥ፣ ስጋ ወጥ ማለት ነው። የተለያየ አይነት 7 አይነት ወጥ መስራት ይችላል። 7 አይነት ይሰራል። ስጋ 7 አይነት እንዴት ይሆናል? በቃ አንቺ ቀይ አድርጊው፣ ቢጫ አድርጊው፣ አረንጓዴ፣ ሰማያዊ ብቻ 7 አይነት ስጋ ወጥ፣ 8 አይነት የጾም ወጥ፣ 9 አይነት ምግብ ሰርተሽ እንድታዘጋጅ ፈልጌ ነውና የኔ ፋዘር ስለሚመጣ ምን ትያለሽ? የምርም እኔ ማዘር ነው የታወቀው። ማዘርማ አትመጣም፣ ፋዘር ነው የሚመጣው። እና ፋዘር ከመጣ ምን ችግር አለ? እኔ እንዴት እንደማደርግ ታውቃለህ? ምግቡ ምናምን ሰራና ምናምን ቁልፍ ሰጥቼ ከደረ እኔ ጓደኛዬ ጋር ነው። ይሄ ልጅ ይገልሻል ቢሻል አትገለኝ አልገለሽ እንደማይገለኝ ማለት እርግጠኛ ነኝ። ያው ይሉሻል። ይሄ ልጅ ከዚህ ልጅ ጋር ከቆየሽ መሞትሽ ነው የሚሉሽ። ይሄ ቆንጆ ልጅ ያዘጋጀውን ፕሮግራም አያቸው። አንድ ቀን እኔም እንደዚህ አደርጋለሁ። እሺ ደህና ናችሁ ቤተሰቦች? ነግራኛለች። ስለዚህ ምንም ሰርፕራይዝ የለውም ማለት ነው። ምክንያቱም አንድ ቀን እንደዚህ ያደርጋለሁ። ልክ ስታረግ መጥቼ መብላት እየጨፈረ ነው። ብሩኬ ሊያገባ ነው ብሎ የዛን ቀንማ በደንብ ነው የምጨፍረው። እሱ ይጨፍርና እኔ አንደኛ ሚዜ ሰለው እኔ ጨፍራለሁ። ተራ በተራ እንደዚህ ተራ በተራ በሰልፍ ከፊት ወደ ኋላ ወይስ ከኋላ ወደ ፊት? እኔ እናንተ ግን አንደኛ ሚዜ ነን። እኔ ቆይ ግቢ ሰው እያየ እኔ ምንድነው ሰለሽ ምትወጪ? ሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ የሐሰን ፋሚሊዎች የኔ ምርጥ የኔ እንቁ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። እኔ ጋር ምንም አይልም። ጠፋው አይደል የኔ ፋሚሊዎች? አዎ 3 ቀን 4 ቀን ሆነ መሰለኝ። 3 ቀን ሆነኝ ከጠፋሁኝ። ያው የጠፋሁበት ምክንያት ከማሂ ጋር ትንሽ አለመግባባት ነበርና ፈትቻለሁ። ችግሬን ፈትቼ ነው የመጣሁት። አልፈታሁኝም ምናምን ብዬ ሌላ ድራማ መስራት አልፈልግም ፋሚሊዎች። ፈትቻለሁ ችግሬን። ያው ቤቷ ይሄ የማሂ ቤት ነው፣ የማሂ በረንዳ ነው። ቤቷ ሳይሆን በረንዳዋ ነው። እና እኔና አኑ ተባብረን ይሄን ነገር አወጣጣን፣ ንብረቶቿ ምናምን አወጣን። ቺና ሻንጉሊት ከዚህ በፊት ይዣት ሄጄ ነበርና መልሼላታለሁ። እና ፋሚሊዎች ዛሬ ማሂን በደንብ አስደበርኳት ምናምን ይቅርታ ለማለት ነው። እና ፋሚሊዎች እናንተንም ዛሬ ቀኑ ጁማ ነው አይደል? ጁማ ስለሆነ አፉ ያላላችሁኝ አፉ መባባል ካለብን እኔን ብዙ ያስቀየማችሁኝ ሰዎች ካላችሁ አፉ ብያችኋለሁ። እናንተ እኔን አፉ ትሉኛላችሁ ማለት ነው አይደል ፋሚሊዎች? እና የኔ ምርጥ ፋሚሊዎች እስከ ዛሬ 1 አመት ከምናምን ሆኖናል እኔ ቻናል ላይ እዚህ ቻናል ላይ 1 አመት ከምናምን ሆኖናል። እና
ከብዙ ነገር ገጥሞናል። መጥፎ ጊዜያቶችን አይተናል፣ ጥሩ ጊዜያቶች ነበሩ ምናምንና ተያይዘን 1 አመት ከምናምን ሆኖናል እና የኔ ምርጥ ፋሚሊዎች ምን ብዬ እንደማመሰግናችሁ አላውቅም። እናንተ ለኔ በጣም ብዙ ነገር አድርጋችሁልኛል። ለዚህም ደግሞ የምትወዱኝ በተለይ ውጭ ሀገር ያላችሁ የኔ ምርጥ እህቶች፣ በአጠቃላይ እህቶች ብዬ ልግለጻችሁ ብዬ ነውና እህቶች አላችሁ፣ እናቶች አላችሁ፣ ታናናሾቼም አላችሁ እና ታላላቆቼ ደግሞ ትበዛላችሁ። የኔ ፋሚሊዎች በጣም ነው የምወዳችሁ። እናንተ ሰላላችሁ ነው በ2 ቀን በ3 ቀን እያልኩ ቪዲዮ እየመጣው ምጭነውና እኔ ቪዲዮ ስለቅ የኔ ቪዲዮ ሼር እያደረጋችሁ እኔ ስጠፋ ሐሰን ለምን ጠፋ ምን ሆነ ነው የጠፋው እያላችሁ እንድሰራ የምታበረታቱ የኔ ፋሚሊዎች እኔ ያስቀየምኳችሁ ነገር ካለ አፉ በሉ፣ በቃ ይቅርታ አድርጉልኝ ማለት ነው። እናንተ እኔን ያስቀየማችሁኝ አንዳንድ ኖርማል ተራዩን ሰዎች አሉ ስለሚደርሰኝ ሜሴጅ ምናምንና እነዛን ሰዎችም እኔ አፉ ብያቸዋለሁ፣ አፉ ተባብለናል ማለት ነው። ለማንኛውም ዛሬ የመጣሁበት ዋነኛ ምክንያት ከፋሚሊዎቼ ጋር አንደኛው ላወራ ነው፣ ሁለተኛው ደግሞ ማሂ ማትይዝ። ምክንያቱም ከዚህ በፊት ብዙ ነገር አርጋኝ ምናምን ይቅር እንባባላለን እና ተለምደናል አይደል ፋሚሊዎች ስለምታውቁን ማለት ነውና ዛሬ በተለይ ማሂን የፈለኩበት ዋነኛ ምክንያት እኔና ማሂ ብዙ ቪዲዮችን እንሰራለን ካያችሁ ፕራንክ ቪዲዮችን እና እኔ በጣም ነው ማዳርቃት። ይሄ ደግሞ ባህሪ ነው ልላችሁ የፈለኩት። ነገ ከነገ ወዲያ ማሂን ከዚህ የባሰ ነገር ባረጋት እንኳን ትችለኛለች፣ ምክንያቱም ስለምታቀኝና ፋሚሊዎች በጣም ላለመመናቸክ ሞክራለሁ ማሂ ላይ፣ ምክንያቱም ማሂ ናትና። በነገራችን ላይ ምንም ነገር ሳረግ ማሂን ሳሰቃያት አዛዛ ነገራቶችን ሳረግ ሪስክ ወስጄ ነው ማሂ ማረጋት። ለምን ማሂ እንደምትወደኝ ስለማቅ እሷ እኔንም ስታረገኝ እኔ ለሷ ያለኝን ቦታ ታውቃለችና የሆነ ነገር ስትዳፈር ማሂ እኔ ላይ በተለይ የሆነ ነገር ስትዳፈር ፕራንክ ስታረገኝ ምናምን በቃ ስለምንተዋወቅ ነው አይደል ፋሚሊዎች። ከዚህ የባሰ ቪዲዮዎችም አሉኩ። እኔ ከዚህ በፊት በጣም ብዙ ነገር አድርጌያት አውቃለሁ። ውጪ ላይ በጠራራ ፀሐይ ውሃ ደፍቼባት አውቃለሁ። ከነ ሂጃቧ ሙሉ ውሃ ደፍቼባት ሁላ አውቃለሁና የዛኔም አንድ ጥፊ አቅምሳኝ ሄዳ ምናምን የተረጋጋችው። ከዛ ብሩኬ መሰለኝ ያስታረቀን የዛኔ እና አሁን ደግሞ እቤቴ መታ ምናምን አስጨንቄ አሳብጃት በሌሊት አባሪያታለሁና ሳላስደበርኳት እና ደግሞ ለምን እንደዚህ ታረጋለህ ብለው የተቆጡ የኔ ፋሚሊዎች አሉ። ማሂ ላይ እንደዚህ ብዙ አታርጋት አታሰቃያት ምናምን ብዙ ደጋፊ ያላት ማሂና በቃ አላረጋትም ፋሚሊዎች፣ እንደዚህ አላናዳትም እና እናንተም እንደዚህ እንድትናደዱብኝ አልፈልግም። ምክንያቱም ማሂ ሲከፋት እናንተም ይከፋችኋል አውቃለሁ፣ እኔ ሲከፋኝም ይከፋችኋል። እሷን ትወዳላችሁ እኔን አትወዱኝም እያልኩ ስላልሆነ ማለት ነው ፋሚሊዎቼ። እና በነገራችን ላይ በጣም ብዙ አቃጣሪዎች አሉ። አረ የሰውን እንትን የሚፈልጉ ሰዎች አሉ። ጥላቻ ይሄ ምንድነው? ለምሳሌ እኔና ማሂ ብንጣላ እንዲህ ሰርግ ደግሶ የሚበላ ሰው አለ። በቃ ርጭት ሽጉጥ ተኩሶ ምናምን ደስታው የሚገልጽ ሰው ነፍ ነው ያለው። እኔ ሰለማቅ ነውና አብጠህ ትፈነዳለህ እንጂ እኔና ማሂ አንጣላም። የፈለገ ነገር ባረጋት እኔ ተሎ ተሸናፊ ስለሆንኩ ይቅርታ ጠይቄ ባንዴ ነው የምታረቀው። እሷም ደግሞ ይቅርታ አድራጊ ልብ ስላላት እንደምታረግልኝ ሰለማቅ ነው ብዙ ጊዜ እየተዳፈርኩኝ ብዙ ነገር ማረጋትና እኔና ማሂ ከልብ ነው የምንዋደደው። ይሄን ደግሞ የኛ ፋሚሊዎች ያውቃሉ። ለዛም ነው የሚደግፉን፣ ለዛም ነው አትጥፉ አንድ ላይ እንድንመጣ የሚፈልጉት። 1 አመት ከምናምን ስንቆይ ከፋሚሊዎቻችን ጋር ብዙ ነገር ወስደን ነው አይደል ፋሚሊዎች። ዩቲዩብ ላይ ስመጣ እኔ 1 አመቴ አይደለም ቆይቷል ከመጣሁኝ። ምክንያቱም ከጓደኞቼ ጋር ነው የመጣሁት። ከጓደኞቼ ጋር ነበር ከዛ ፊት ስሰራ የነበረው። ከዛ በኋላ ነው በራሴ ቻናል ነው 1 አመት ሚሊዮን እየደጋገምኩት ስለሆነ ነው ፋሚሊዎች። እና ዛሬ ምንድነው
ስለዚህ ነገር አላወራሁም። ዝም ብዬ እያወራሁ ነው። ይሄ ምንም ኬክ ነው። ኬክ ደግሞ ያዘጋጀሁት ማሂ ቸኮሌት ምናምን ትወዳለች እና ትንሽ ኬክ ይዤ ከምመጣ ለምን ዛሬ ትልቁን ኬክ ይዤ አልመጣም ብዬ ትልቁን ኬክ ነው ይዤ የመጣሁት። ይሄ ደግሞ አበባ ነው። ይቅርታ ብታረግልኝም ከልቧ ይቅርታ እንድታረግ አበባ ስለምትወድ እና ደግሞ ለሴት ልጅ አበባ የፍቅር ምንድነው የውዴታ መገለጫ ስለሆነ የኔ ቆንጆ ብዬ ይሄን አበባ እንድሰጣት ቺና አበባ ይዤ የመጣሁኝ። ብዙ ጊዜ አበባ ይዤ የምመጣው ማሂ በጣም ነው አበባ የምትወደው። ሴቶች በአጠቃላይ አበባ ይወዳሉና ለዛ ነው አበባ ይዤ የምመጣው ፋሚሊዎቼ። ይሄ ደግሞ ኮካና ሚሪንዳ ነው እና እንዴት ነበረ ውሎ ፋሚሊዎች እናንተ ጋር? እኔ ጋር ምንም አይልም። ጁማም ነበረ ምናምን አሁን 7-8 ሰዓት ሆኗል ከጁማ መልስ ነውና ማሂን ቤት ጠብቂያታለሁኝ። ትመጣለች። እስክትመጣ ቢያንስ እንደዚህ ፏፏ አድርጌ ልጠብቃት ብዬ ነውና ምትቆይ ከሆነ እንደውልላታለን። ትቆያለሽ አመጪም ትመጫለች ብለን በዛው ደውለን ከቆየችም ምትቆይ ከሆነ እዚሁ ነው የምንጠብቃት እስኪነጋ። መሽቶ ይነጋል እንጂ ማሂ ዛሬ ለቤቷ ካልመጣች እኛ አንሄድም ከዚህ ቤት። አይመስላችሁም ፋሚሊዎች? ከቤት ያባሪያት ነበረ። እሷ ቤት በረንዳ ላይ እንደዚህ አዘጋጅቼ እጠብቃታለሁ ማለት ነውና እቺን አሻንጉሊት ታስታውሱታላችሁ? ግን የምታስታውሱት ይሄንን ነው። ምክንያቱም ይሄ የቅርብ ስለሆነ ማለት ነው። ይሄ በቅርብ ነው የሰጧት። ያምራል ደግሞ አይደል? እንትን አለ አደገ፣ ጎረመሰ። ምግብ ምናምን ታበሏለች መሰለኝ። አዎ አደገ። ወንድ ነው በነገራችን ላይ ያ ወንድ ነው። እቺ ሴት ናት። እኔ ነኝ ያወጣሁላችሁ። እቺ ሴት ናት፣ ያቺ ወንድ ነች። ይሄ የሚያድግና የሆነ ቀን እንደዛኛው መሆኑ አይቀርማ ፋሚሊዎች። እና የኔ ውድ ፋሚሊዎች ማሂን እንጠብቃት። ኬኩን ላሳያችሁ እንዴ ፋሚሊዎች? ኬኩን ላሳያችሁ እስኪ። እና ፋሚሊዎች ኬኳችሁትና ወይኔ ይዟል። ትንሽ ነው ያዘው ግን ታምራለች። ፋሚሊዎች ቁንጅዬ ናት። ልክ እንደ ማሂ ማነው ለካ ይሄ ምግብ ነው ረስቼው ነው ፋሚሊዎች። ማሂ ሸበላ ናት አይደል? ይሄ አበባ ያንስባታል ካባ ማሂ ስትመጣ እሱ እና ፋሚሊዎች ማሂ እስክትመጣ ድረስ ምትቆይ ከሆነ እንደውላታለን። ብቻ ከኔ ጋር አብራችሁ ሁኑ። ይሄን ቻናል ሰብስክራይብ እያደረግን ወዴት እንግፋው? ወደ 30 ምናምን ሺህ ነው አሁን 34 ሊገባ ነውና 134 ማለት ነውና እንግፋው። ላይክ ሼር እና ኮሜንት ላይ እስኪ ዛሬ አሚን ብቻ በሉ። ኮሜንቱን ያያችሁት ሰዎች አሚን፣ ያላያችሁት ደግሞ የፈለጋችሁትን ጻፉ። ብቻ የኔ ፋሚሊዎች አሚን የምትሉት ለዚህ ድዋዬ ነው። ውጭ ሀገር ያላችሁ እህቶቼ፣ ማዳም ቤት ያላችሁ በሙሉ አላህ የልባችሁን ይሙላላችሁ፣ ጸሎታችሁን ይስማችሁ፣ ዱዓችሁን ይቀበላችሁ። በቃ ለሀገራችሁ ያብቃችሁ። አላሁ መሰሊ። ይሄ በቂ ነው። ያያችሁት አሚን በሉ። የኔ ውድ ፋሚሊዎች ማሂን እንጠብቃት። ካለሁበት ለስራ ጉዳይ ጦጣ ከቤቴ ገጥማኝ ሰውን ገዳይ ቀሎ ሲሏት ያቺ ሰው እሷን እያያይ እኔ ማን ይመልሰው እንዳልነግራ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ እንዳልመጣ ደፍሬ አፍሬ ባይኔ ብቻ ተመለስኩኝ አፍቅሬ ሸገር ላይ ያጣሁት ሰው የማፍቀር ህልሜ በድንገት ቢፈታ ሰላሌ ከርሜ ኦሮሞ ናት እሷ የወደድኳት ልጅ ቋንቋ ይለመዳል ፍቅር ይሁን እንጂ ከሰው ጋር ማሂ መጣች ፋሚሊዎች ነይ ግቢ ሰው እያየ
ምንድን ነው ዘለሽ የምትወጪው? ምንድን ነው ተንግጬ ነው። ምንድን ነው ይሄ? ምንድን ነው የሚያስነግጥ እንዴ? ትሮጫለሽ እንዴ? ልትሮጪ ነበር እኮ። የት ነበር ትሄጂ ነበር? የት ልትሄጂ ነበር? የት ነው እየሮጥሽ ነበር? እንግዲህ ነው። ምንድን ነው? ምን ያስደነግጣል? ምን ያስደነግጣል? ፋሚሊዎች አምሮባታል ማሂ ብያችኋለሁ። ጁማ ስለሆነ ዛሬ ጁማ መስላ ነው የምትሄደው ብያችሁ ነበርና ቆየሽ። ግን የት ሄደሽ ነው? የሆነ ቦታ ሄጄ ነበር። መንገድ ሄደሽ ነበር? ኧረ አይደለም፣ ምንም አደርገው ነገር ነበር። ለማን ይሄ ነው? ለኔ ነው? አይ ለኔ። ለማንኛውም ምን መሰለሽ ማሂ ለፋሚሊዎች እየነገርኳቸው ነበር 2 ቀን 3 ቀን ሆነኝ ከመጣው ዩቲዩብ ላይና 1 አመት ከምናምን እኔ ቻናል ላይ ስንቆይ ከፋሚሊዎቼ ጋር እኔና ማሂ ስንታረቅ ይኖር ነውና ዛሬ ደግሞ ባለፈው ዛሬ ጥሩ ነገር አድርጓል። መጥፎ ነገር ብቻ የሚቀርጽ ነበር የሚሳይ። እሺ አውራ ይቅርታ ያስፈልጋል። እኔ ይቅርታ ለማለት መቻንች ይቅርታ ፋሚሊዎች እና ለፋሚሊዎች ያልኳቸው ማሂን አስቀይሜያት ነበርና ልቧ እንደኔ ስለሆነ ይቅርታ አድርጋልኛለች። እናንተ እያያችሁ ደግሞ በደንብ እንድታረግ ፈልጌ አበባ ስለሆነች አበባ ስለምትወድ አበባ ይለኝ ቆርቆች እንደምትፈጥን ታውቃለህ። ግን ቴንክ ዩ ብቻ ነህ። ግን እኮ ማለት የነበረብሽ እኔ አንተን አልተቀየምኩም ይቅርታ አድርጌልሃለሁ አይደለ? ፋሚሊዎች ሳፋጥጥሽ መች ተቀየሜ ካሉ አልተቀየምሽኝም። አረ ተቀየሚኝ በእናትህ። ለምን እቀየምሃለሁ? ደግሞ ነግሬያቸዋለሁ። እኔ ማሂን በማረጋት ነገር በማዝጋት ነገር ትችለኛለች። እሷም ደግሞ በምታረገኝ ነገር እኔ እችላታለሁ አልኳቸው። ልክ ነኝ እና ከዚህ የባሱ ቪዲዮዎችን ልሰራ እችላለሁ። ለምን ካላችሁ ማሂ ይቅርታ ልብክ ካሰን ጋር ሆነሽ ደግሞ እንዳይገልሽ ምትሉም አጠፉም። ምቀኛ እኮ ነፍ ነው ያለው። ተገልሻል። ይሄ ልጅ ይገልሻል ይልሻል። እንደማይገለኝ ማለት እርግጠኛ ነኝ። ያው ይሉሻል። ይሄ ልጅ ከዚህ ልጅ ጋር ከቆየሽ መሞትሽ ነው የሚሉሽ ብዙ ሰው ስለሚል እኮ ነው። ምንን አስመልክቶ ነው? ምን ማለት መጠጣት ይችላል? አይ ቲንክ ኮካ ያ ሚሪንዳ ይሄ ኮካ ነው። ያስፕሬት ሌላም ፍርግት ነገር ጁስ አይ ምንም አስመልክቶ ነው? ጥያቄን አልመለስኩም። ምንም እና እዚህ ውስጥ በጣም ቆይ እንዴሽ እዚህ ውስጥ በጣም ቆንጆዬ ኬክ አለች። ሸበላ ልክ እንዳንቺ እንደኔ አይሻት ያምራል በጣም። ዋን ሻት ነበር ይሄን እንደዚህ እዚህ ጋር ተበልቷልና በልቷል። አይ ይሄን ስናወጣ አንዋር ነበር ያወጣውና እሱ መሰለኝ የበላው። እሱ ሲጀመር እንዴት አልጨረሰው? እሱ ሆዱም እንትኑ አልቻልሽውም ማለት ከበደ። አልቻልኩትም። ምክንያቱም ሰርፕራይዝ ምናምን ነገር ስራው ማበላሽ አቅም አይደለም ተንኮሉ ነው። ይሄን እዚች ጋር አድርገው ወይስ ስሙ ራሱ እኮ ተንኮሉ ነው። ዶርቡረ ወደዛ እኔ አውጥቼለታለሁ። እሺ የወንድሜ ስም ተንኮሉ ነው ከዚህ በኋላ። ኧረ ተይ ባይዙ ስም ይቀመጣል። ተይ ኧረ አይ አይደለም ወንድሜ በጣም ነው ለቀልድ ነው። እኔ ወንድሜ ስለሆነ ማች ነው። ይሄን አውቃ ነው እንደዚህ ያደርጋል። ለሱ ነው እንዴ የሚወረወርክለት ካሜራማኑ? እሱ ካርቶኑን ይብላ፣ እኛ ኬኩን እንበላለን። አንተ ምንም አትልም? አይ እሱ ፍቅር ይዞታል። ባይዙ ኧረ ምንድነው የሚያደርገው ፍቅር? የሆነ ጊዜ የዛሬ ስንት ወር መሰለሽ፣ ወሩን አላስታውስም፣ ብቻ ቪዲዮ ስንሰራ የሆነ ቀን ቤኪ እየቀረጸኝ በጣም ፍቅር ይዞት ነበር ቤኪና
እየቀረጸኝ የነበረው እግሬን ነበር። ቤኪ ፍቅር ይዞት የሆነ ጊዜ ፍቅር ይዞት ነበር እንዴ? እና እኔና ቤኪ ሰራን እየተናገርኩኝ እንደውም ፋሚሊዎቹ ሁላ ነግሬያቸዋለሁ። ቤኪ ፍቅር ይዞታልና እግሬን እየቀረጸኝ ነው። አንተ ስሙን ማጥፋት እኮ ነው ይሄ። የማን አሁን ቤኪ እየቀረጸ ፍቅር ይዞት ነበር ምንድነው? ፍቅር ይዞት ነበር። አሁን አልያዘው። አሁን ሽማግሌ ሆኗል። ለራሱ ፍቅረኛ ያለውም ለሰው ሽማግሌ እና ልጅ ነው እንዴ ፍቅር የሚይዘው? ልጅ ነው ፍቅር የሚይዘው? ልጅ እኮ ነው ቤኪ እኮ ልጅ ነው። እኔ ጓደኛ ሀሜት ችግር የለውም። አይ ጓደኛ ቀስ እያለ ቀጣይ ደግሞ ሌሎችን እና ስለሚሰማክ ኖርማል ነው። ከዛ መልስ ይሰጣል። ጠብቅ። አረ መጨፈር ጀምሯል። ምን ብሎ አላየሽውም? ቪዲዮ ላይ እየጨፈረ ነው። ብሩኬ ሊያገባ ነው ብሎ የዛን ቀንማ በደንብ ነው የምጨፍረው። እሱ ይጨፍርና እኔ አንደኛ ሚዜ ሰለው እኔ ጨፍራለሁ። ተራ በተራ ያግቡ። እንደዚህ ተራ በተራ በሰልፍ ከፊት ወደ ኋላ ወይስ ከኋላ ወደ ፊት? እኔ እናንተ ግን አንደኛ ሚዜ ነን። አንደኛ ሚዜ ይሻላል በአንዴ? አዎ የሰርጉ አንደኛ ሚዜ እኔም አንደኛ ሚዜ። የሰርጉ ቀን ብንጣላስ? ለምን ማን ይመራው መድረኩ? ለምን ብንጣላ ሰርጉ ላይ ግን እኮ ሚዜ ከመሆን አለቅላቂ መሆን ጥሩ ነው። ይሄ እንትን መሆን ምንድነው? እኔ መሪ ማን በቃ አረ ምንድነው የሚባለው? ስም እኮ አለው። ግን አሁን ይሄ ነገር አሁን ማሂ የውድሽ ነገር እንዳትሉኝ እንጂ ማለት ነው ቤተሰቦች፣ እውነት ለመናገር እናንተም እኛም በምናውቀው ሰርግ ቤት ላይ ዘመዳችሁ ክትፎ ቦታ ላይ ስትቀመጥ ያለው ስሜት በደንብ ነው የሚሰጡሽ። ክትፎና ደብልክ እና እኔ ክትፎ ቦታ እንትን እላችኋለሁ ጓደኞቼ። አይ ግን እኔ አንደኛ ሚዜኛ አልፈልግም። ይቅርብ። ሚዜነቱን መረጥ እንትን መሆን እኮ ይሻላል። ምንድነው የሚባለው? ይሄ እንዳስተናጋጅ የምታለቀልቀልሽ ለዚህም በዛም ስጭው ለዚህ ከዛ ጉረጥ ምናምን የሚሉት ምንድናቸው? እንደዛ ያለው ስማቸውን አታውቂም እንዴ? ሰርግ ምንድነው እንደዚህ መሪው አለቅላቂዎች ነው መሰለኝ። እኔ አላውቅም ግን በቃ ለማንኛውም እኔ ሚዜ ሆኜ ብበላ ይሻለኛል። አይ ሚዜነት ይሻለኛል። ሚዜ አንተ ረባሽ ነህ። ሚዜ መሆን አትችልም። ሚዜ መሆን አሪፍ ነው። እግር መያዝ አለ፣ ምግብ ማጉረስ አለ፣ ማብላት አለ። ምን ልትይው ምን ይባላል? አሁን የምን ነገር የምንም ነገር ፍየሉ ሲታረድ እግር ትይጂና መልስ እኮ ነው እሱ። ፍየል በግ ፍየል ምናምን እና መልሱ ቀን እኮ ነው የሚያልኩሽ። ለሰበና ምን ትወዘጋገቢያለሽ? እሺ አሁን ጥያቄን አልመለስክም። ለምንድን ነው ይሄንን ለዘጋጀው? ለምንም ዝም ብዬ እንድንበላና አንድ ያልነገርኩሽ ነገር አለ። ነገ የኔ ፋዘር ይመጣልና አዲስ አበባ ሰሪ ይመጣ ፋዘሬ የትም ይዤው አልሄድምና የሚመጣው የራሱ ስራ አለበትና እቤት አንቺ ጋር ይዤው እመጣለሁ። ምግብ አንቺ ደግሞ የሚጣፍጥ የተለመደውን የሚጣፍጥ አልጫ ወጥ፣ ቀይ ወጥ፣ ስጋ ወጥ ማለት ነው። የተለያየ አይነት 7 አይነት ወጥ መስራት ይችላል። 7 አይነት ይሰራል። ስጋ 7 አይነት እንዴት ይሆናል? በቃ አንቺ ቀይ አድርጊው፣ ቢጫ አድርጊው፣ አረንጓዴ፣ ሰማያዊ ብቻ 7 አይነት ስጋ ወጥ፣ 8 አይነት የጾም ወጥ፣ 9 አይነት ምግብ ሰርተሽ እንድታዘጋጅ ፈልጌ ነውና የኔ ፋዘር ስለሚመጣ ምን ትያለሽ? የምርም እኔ ማዘር ነው የተዋወቅኩት። ማዘርማ አትመጣም፣ ፋዘር ነው የሚመጣው። እና ፋዘር ከመጣ ምን ችግር አለ? እኔ እንዴት እንደማደርግ ታውቃለህ? ምግቡ ምናምን ሰራና ምናምን ቁልፍ ሰጥቼ ከደረ እኔ ጓደኛዬ ጋር ያድራል። እሱ ራሱ አይደለም እኮ እሺ ምግብ ሰርቼ ይላል። ለምን ምትይዙ? እሱ እኮ የሚመጣው አንቺ ቤት ነው ማመጣው ነው። ምግብ ሰርተሽ ልትሄጂ ከሆነማ ቆይ ምግብ ሰርተሽ ልትሄጂ ከሆነማ ለምን ሆቴል ይዤው አልሄድም? እኔ ሌሎቹ ቤት ይዤው አልሄድም? ሌሎቹ ጓደኞቼ ጋር እነሱ አላሰራቸውም፣ አይሰሩለት። አንቺ ጋር እኮ ማመጣው አንቺ ጋር አንቺ ምግብ ይጣፍጣል ብዬዋለሁና መጥቶ ይበላል። ይደብርሻል እኮ ሰርቼ ትልቅ ሰው እኮ ክቡር ነው። ሌሎች ሰዎች እኮ እኔ ጋር አንተው እኛ ቤት አንተው ነው የሚሉት እኮ። እናንተ ቤት ሂጅ ታውቅ። ከዛሽ እዚህ ቤት ነው ይዤው የምመጣው። እኔ ምን አገባኝ ሲመጣ ይዤው አልመጣም። መናገሬ ነው የሚገርመው። ከዚህ በኋላ አልናገርም፣ ዝም ብዬ ነው የማደርገው።
እና አበባዬን ወደድሻት? ስለዚህ ኬኩን ትቆርሹና ተደብቀን እንብላው። ቢላው የት አለ? ቢላው አለ ያንጣልሽ በእጅሽ ይሻላል። ያመጣል ቢላው አይዘና ቶሎ በል ካሜራማኑ ቶሎ የፈጠነ ይዘመጣ። እንደዚህ አይደል የምትለው? ትበላለህ ኬክ ልበላ። እሺ አበላሃለሁ። ሂድ ኬክ ቢላው አይዘና ቶሎ በል። የሆድ ጥግ ይላል ይሄ ታንከሮድ ለሆድ ሲሆን ታመጣለህ አይደል? አልኩ እኮ ትበላለህ ካልከው እንዴ። እሺ አንዴ ቆይ ትቆርሺዋለሽ። በዚህ እንደዚህ የሚይዘው ፋሚሊዎች ያው ጩቤ ምናምን ለቻናል አዛ ስለሆነሽ እና ማታቁሶች ካላችሁ ጩቤ ሽጉጥ ምናምን የዩቲዩብ አይወድም። ለዛ ነው እንደዚህ የደበኩትኝ። እና ቀለበት ይዘሻል እንዴ? ልሮስታው እንዴ? ቀለበት ልጅ ልሮስታው ቆይ እቺን ቀለበት አውጪ። እቺ ያለች እቺ ታምራለች። ልሮስታው ቤተሰቦች ፋሚሊዎች እሱ ይኸው ቀለበት ላደርግልህ። ዩቲዩብ አንተንም አልፈራም። ተሮስታው አንቺም በዚህ ፊትሽ አልፈራሽም። ዩቲዩብ ሰሬን ታውሪያለሽ እንዴ? ነጫጭባ ነው ፋሚሊዎች አጨብጨቡ። ለማሂ ቀለበት ላደርግልህ ነው። ተንበርከክ ያለው አለቅላቂ ነው። የቱ ጋር ነው የሚደረገው? እዚህ ጋር ነው። እዚህ ጋር እዚህ ላይ ከረኩልሽ ተሳደቢያለሽ ነው። ቆይ በዚህኛው እጅ አድርግ። በቀኝ እጅ ያልተለመደ ስለሆነ በቀኝ እጅ አድርግ። በቀኝ እጅ ሰርግልሽ። ይሄ ማይ ልጅ ጨዋታ ነው። እኔ በግራ ነው የማደርገው። እጭ በጣም ተደም ፍቅርም ክብርም አይደለም። ምን ቻለሽ አይደል? እንዴ እኔ ፍቅር የማይገባሽ ድንጋይ እንዳልልሽ ድንጋይ አደረግሽ። አመሰግናለሁ። አይስክሪም ማሽንሽ ታረጋለሽ ታረጋው። እሺ ዳርሽ ልቤን አንጠለጠልሽ። አንቺን በላው ፍቅርሽ ነው የጉዳይ ውሃ ያጠጣኝ። አጀብጀብ አለቅላቂ ተቀንቷል የጎደለው ሞልቷል ድፍረሱ ጠራ። ቆይ ጋር እንትን ልበል ማለት ነው። ሰማኝ ይሄ ሁሉ የኔ ነው። ተዘጋጅ ሆነ ለብላ ቢነት ከፈልሽ ከዛ እንደዚህ ሲስ ልትቆጣይ መስሎኝ እኮ ተቆጭኛለሽ። ሰማሽ? እሷም እኮ የምመልስለት ሚስቱ ቢናት በላና ትከፍላለህ። ቢናት ከፈልሽ አሬ ከምን አይነው ነው ነው ቁረሹ ኬክ አንቺ ነሽ የምትቆርሺው። እኔ እንደዚህ ፋሚሊዎች ቢስሚላ ተብሏል። ከዛ ላንተስ ለኔ ብቻ እኔ ቆርሷለሁ። እንደዚህ ለምን እንደዚህ አንቺ እኮ በቃ ቆረሹ ኬኩ አንዴ ከተቆረሰ በኋላ እንደዚህ ግን ባላየሽ ባላየ አሁን እና ብሎ ይሄን ቪዲዮ ካዩት እና ካለ ብለው ይመጣሉ። አሁን ኑ አሏችሁ ሊበሉ ዝም በሉ እስክትመጡ ድረስ አስቀምጥላችኋለሁ። ይሄን ኬክማ እኔ ጋር አትበላትም። መተህ ጨርሼ በልቼው ነው የምሄደው እንጂ ወንድሜን እንደ ወንድምሽንም ጓደኞቼን ምን በነጭ ብቻ ይሄ ሁሉ ምን ልታረጊ ነው? እኔ ትልልቅ መብላት አቁሜያለሁ። ለሱ ነው ለማብላ አረ ትላንት በልቷል። አንተ ትላንት በልተህ ለምን ዛሬ ትደግማለህ? ብላሽ ብላ ይጣፍጣል። የኔ ብር ይጣፍጣል። የኔ ብር ይጣፍጣል አይደል? ስጋ ከሚበላ እኮ የኔ ብር ሲሆን ለምን ሸንኮራን በላ መንገድ ላይ ይጣፍጣል። ለነገሩ ሸንኮራ ይጣፍጣልና እቺ ግን እኮ ቤተሰቦቼ በደማ ያወራቸው። እሺ ሰላም ልበላቸው። ይሄው መድረኩ ይሄው ቤተሰቦቼ ሰላም አለይኩም። እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው የምግብ ነገር አያስችለኝም ታውቃላችሁና ምግቡ ሳይ ምናምን ሀሳቤ ተሰርቆ ነው። በጣም ይቅርታ አድርጉልኝ የኔ ውድ ቤተሰቦች። ይሄ ቆንጆ ልጅ ያዘጋጀውን ፕሮግራም አያችሁ። አንድ ቀን እኔም እንደዚህ አደርጋለሁ። እሺ ደህና ናችሁ ቤተሰቦች? ነግራኛለች። ስለዚህ ምንም ሰርፕራይዝ የለውም ማለት ነው። ምክንያቱም አንድ ቀን እንደዚህ አደርጋለሁ ልክ ስታረግ መጥቼ መብላት በተለመደው ማለት ነው። ፋሚሊዎች የኔ ምርጥ ፋሚሊዎች የኛ የኔ ለበለስ የኔ ምርጥ ፋሚሊዎች
ዛሬ በፍቅር የቆየነው ከእናንተ ጋር ከፋሚሊዎቼ ጋር ዛሬ በፍቅር እያወራ ያለሁት ከእናንተ ጋርና ከማሂ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ ብያችኋለሁና በቃ ክበሩልኝ፣ ውለዱ፣ ንገሱ። ያላገባህም አግባ፣ ያገባም ውለድ። በቃ ኬክ አትበላም አሁን? እኔ ብቻ ነኝ በላው። አንቺ ብቻ ለስበይ እኔስ ይሄ ሁሉ የኔ ነው። ለምን አንደኛሽን እንደ ልጆቹ አንቺ ጀመሪ ቤቢ፣ አንተ ጀመር ቤቢ አትበል። ለምን አንባባልም ከዚህ? ኧረ አንቺ ጀመሪ እናቴ፣ አንቺ ጀምሪ፣ አባ አንተ ጀምር፣ እማ አንተ ጀምር። እማ ነው ይተባባሉ። እኔ ደግሞ አታውቅም ነው አታውቅም ነው ረስቼ ነው። ለማንኛውም ፋሚሊ እቺን ቆንጆዬ ልጅ ትንሽ ላሰቃያት። ይሄን ቪዲዮ እስከ መጨረሻው ስላያችሁት አፈቅራችኋለሁ የኔ ፋሚሊዎች፣ ሁላችሁንም ወዳችኋለሁ። ከኔ በላይ እኔ ለምን አልጨፍርልሽም? ቆይ ይሄን ስጨፍር ቁጭ በይ ፋሚሊዎች። የዝና አራንቺ የዝና ሆዲዬ የዝና ተያታ አንገላችኝ የዝና ተማሪ ነኝና የዝና ተማሪ ነውና ታማይድሉት ነገር ፍቅር ጀምሮኝ በድህነት ጎኔ አንጀቴን በላኝ በድህነት ጎኔ አንጀቴን በላኝ ወይዳ ገና በልጅ